ሰላም ጤና ይስጥልን። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የካቲት 9 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘንላችሁ ቀርበናል። እንደተለመደው ሁሉ አበይት ዜናዎችን እናስቀድማለን። ኢህአፓ በመንግስት የጸጥታ ኃይሎች ከየቤታቸው ታፍነው የተወሰዱ ዜጎች እንዲለቀቁ ጠየቀ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ በዛሬው ዕለት ባወጣው መግለጫ ከየቤታቸው ተይዘው ከተወሰዱ በኋላ ደብዛቸው የጠፉ የአዲስ አበባ ወጣቶች አድራሻና ደህንነት አሳስቦኛል ብለዋል። የዕለቱ ዜናችን ቀዳሚ አካል ነው። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ሕዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገለጹ። ደብረጽዮን የካቲት 11ን አስመልክቶ ከዲያስፖራ አባላት ጋር ባደረጉት ቆይታ ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለማስገባት ግፊት እያደረጉ ነው ብለዋል። በዝርዝር ታደምጡታላችሁ። ኤርትራ ኢትዮጵያን በሚያዋስኑት አካባቢዎች ከባባድ የጦር መሳሪያዎችን ማስገባቷ ተገለጸ። በዛላምበሳ በራማና በባድመ በኩል ከባባድ የጦር መሳሪያዎችን አስጠግታለች ተብሏል። ሌላኛው የዜናችን አካል ነው። ከውጭ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ የተባበሩት አረብ ኤምሬት ሊያደርጉት የነበረው ይፋዊ የሥራ ጉብኝት በድንገት ተሰረዘ። ፕሬዝዳንት ኤርዶጋን ጉዟቸው የተሰረዘው የተባበሩት አረብ ኤምሬት ፕሬዝዳንት መሐመድ ቢን ዛይድ አልናህያን በድንገት በመታመማቸው ነው ተብሏል። ከውጭ በትንታኔ የምንመለከተው የሰዓቱ ዜናችን ነው። ዜናዎቻችንን በዝርዝር እንመለከታቸዋለን። በቅድሚያ ኢህአፓ በመንግስት የጸጥታ ኃይሎች የታፈኑ ዜጎች እንዲመለሱ ጠየቀ። የኢትዮጵያ ዜጎች አብዮታዊ ፓርቲ በዛሬው ዕለት ባወጣው መግለጫ በጸጥታ ኃይሎች ተይዘው ከተወሰዱ በኋላ ደብዛቸው የጠፉ የአዲስ አበባ ወጣቶች አድራሻና ደህንነት አሳስቦናል ብሏል። ፓርቲው በአሁኑ ወቅት በሀገራችን ኢትዮጵያ ዜጎች በሕግ ጥላ ስር የመጠበቅ መብታቸው ተጥሶ ከቤታቸው በጸጥታ አካላት ከተወሰዱ በኋላ ያሉበት ሳይታወቅ ደብዛቸው መጥፋቱ አሳሳቢ ክስተት ነው ብለዋል። በተለይም ከአንድ ዓመት በፊት ከአዲስ አበባ ከተማ ተይዘው የተወሰዱ ወጣቶች እስካሁን ድረስ ያሉበት አድራሻና የደህንነት ሁኔታ አለመታወቁ ፓርቲያችንና መላውን የኢትዮጵያ ሕዝብ እጅግ አሳስቧል ብለዋል። ከአንድ ዓመት በፊት በመንግስት የጸጥታ አካላት ሰብአዊ ክብርንና ሕግን በሚጥስ መልኩ ከየቤታቸው ተይዘው ከተወሰዱት ውስጥ ገነት አራጌ፣ ሰብስብ ያለሙ፣ ሱራፌል አማኑኤል እና ሌሎች በርካታ ወጣቶች ያሉበት ሁኔታ እስካሁን ድረስ ለቤተሰቦቻቸውም ሆነ ለሕዝብ ግልጽ አይደለም ብለዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ዜጎች በወንጀል ተጠርጥረው በፖሊስ ቁጥጥር ስር የመዋል ሂደትን በራሱ አይቃወምም ያለ ሲሆን ነገር ግን ማንኛውም በወንጀል የተጠረጠረ ዜጋ ካያያዙ ጀምሮ ምርመራ በሚደረግበት ወቅት ሰብአዊ ክብሩና ደህንነቱ የመጠበቅ መብት እንዳለው በጽኑ ያምናል ብለዋል። ይህ መብት በሀገሪቱ ሕግም በግልጽ ተደንግጓል ያለው ፓርቲው ሆኖም ግን በብልጽግና አስተዳደር ስር እነዚህን መሰረታዊ መብቶች እንዲከበሩ መጠየቅ እንደ ቅንጦት መቆጠር ከጀመረ ቆይቷል ብሏል። ፓርቲው ዜጎችን አፍኖ ወስዶ ለፍትህ ተቋማት ሳያቀርቡ ከአንድ ዓመት በላይ ደብዛቸው ማጥፋት ግልጽ ወንጀልና የሕግ ልዕልና መናቅ ነው ብሏል። ይህ ድርጊት ቤተሰቦቻቸውን ብቻ ሳይሆን ሕግና ስርዓት እንዲከበር የሚፈልጉትን ዜጎች የሚያስቆጣ ሰብአዊ ተግባር ነው ብሎታል። በመሆኑም ደብዛቸው ከጠፋ ዓመት ያለፋቸው እነዚህ ዜጎች ያሉበት አድራሻና አጠቃላይ የደህንነታቸው ሁኔታ መንግስት በአስቸኳይ ለሕዝብና ለቤተሰቦቻቸው እንዲያሳውቅ ጠይቋል። የታገቱት ወጣቶች የተጠረጠሩበት ጉዳይ ካለ ጉዳያቸው በአስቸኳይ ተጣርቶ ወደ መደበኛ የፍትህ ተቋም እንዲቀርቡ አሳስቧል። በማንነታቸውና በፖለቲካ አመለካከታቸው ምክንያት በየእስር ቤቱ ታስረው የሚገኙ የፖለቲካ እስረኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና በሺዎች የሚቆጠሩ ንጹሐን ዜጎች ያለምንም ቅድመ ሁኔታ እንዲፈቱም ጠይቋል። ፓርቲው አክሎም መንግስት ዜጎችን በማንነታቸውና በፖለቲካ አመለካከታቸው ለይቶ ማሳደዱን፣ ማፈኑንና ማሰሩን እንዲሁም መሰል የመብት ጥሰቶችን መፈጸሙን እንዲያቆም በጥብቅ አሳስቧል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ በዚሁ መግለጫው የወጣቶቹ ደህንነት ታውቆ ፍትህ እስኪያገኙ ድረስ መላው የኢትዮጵያ ሕዝብ ድምፁን በአንድነት እንዲያሰማ ጥሪውን አቅርቧል። በአደገኛ የህልውና ፈተና ውስጥ እንደሚገኙ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረጽዮን ለዲያስፖራ አባላት ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለማስገባት ግፊት እያደረጉ ነው ሲሉ ተናግረዋል። የህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ ይገኛል ብለዋል። ሊቀመንበሩ 51ኛውን የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለማስገባት ግፊት እያደረጉብን ነው ብለዋል። ዶክተር ደብረጽዮን በዚሁ መልእክታቸው እንደገለጹት ከሆነ የፕሪቶሪያዊ ሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት፣ ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለነው ብለዋል።
ይህም ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት የመራት መሆኑን በግልጽ አመላክተዋል። የውስጥና የውጭ ሴራዎች በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ ጠላት አዲስ የኢኮኖሚና የፖለቲካ ከበባ ለመፍጠር ግፊት እያደረገ መሆኑን በውስጥና በውጭ ያሉ ከዳተኞችና ጠላቶች የኋላ ቀርነትና የአካባቢያዊነት ስሜቶችን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወኑ መሆኑን ተናግረዋል። በዲፕሎማሲው ረገድ የሚደረጉ የውጭ ጫናዎችና ሴራዎች ተጠናክረው መቀጠላቸውን ጠቁመው ለህልውናችን በጋራ እንቁም ሲሉ ተናግረዋል። ዶክተር ደብረጽዮን ትግራይ ክልል የገጠማትን ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነት ነው ብለዋል። ሊቀመንበሩ አክሎም በትጥቅ ትግሉ ወቅት የታየውን ጥንካሬና በጦርነት ወቅት የተመዘገበውን ድል በመድገም የትግራይ ሉዓላዊነት ለማረጋገጥ ሁሉም የክልሉ ተወላጆች አቅማቸውን አስተባብረው እንዲነሱ ጥሪ አቅርበዋል። የኤርትራ ጦር በተለያዩ አቅጣጫዎች ወደ ኢትዮጵያ ድንበር እየተጠጋ ነው ተባለ። የኢትዮጵያና የኤርትራ ጉዳይ አሳሳቢነት እየጨመረ በመጣበት በዚህ ወቅት ኤርትራ ከባባድ የጦር መሳሪያዎችን ወደ ድንበር አቅጣጫዎች አስጠግታለች ተብሏል። የኤርትራ ጦር ከህወሓት ኃይሎች ሆኖ ድንበር አልፎ የገባባቸው አካባቢዎች እንዳሉ እየተገለጸ ይገኛል። በተለይ ደግሞ በዛላምበሳ አካባቢ ንጹሐን ዜጎችም እየታገቱ ነው ተብሏል። መከላከያ በሌለባቸው የኢትዮጵያ አካባቢዎች አብዛኛዎቹ የድንበር አካባቢዎች የኤርትራ ወታደሮች እንደፈለጉ የሚንቀሳቀሱበትና እየገቡ እየወጡ እንደሆነ ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን ዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው ያለው ሲሉም ተናግረዋል። በትግራይ ምስራቃዊ ዞን የኢሮ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምረዋል ቢባልም በድንበር አካባቢ ግን መከላከያ ስለሌለ ደህንነቱ አስተማማኝ አይደለም ተብሏል። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የሀገር ደህንነትና ሰላም የሚጎዱና የሚያደፈርሱ ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። በአሁኑ ወቅት የሜካናይዝድ ኃይሉ ታንኮችን፣ የተለያዩ አይነት ታንኮችን እንዲሁም ደግሞ መድፎችንና ሞርታሮችን በኢትዮጵያ ድንበር እያሰፈሩ ይገኛል ተብሏል። የኤርትራ ጦር ከዛላምበሳና ዝባሁሳ ወደ ሴቢያ የሚወስደው መስመር ላይ 22 የተለያዩ አይነት ታንኮችንና ባለ3 ባትሪ የሆኑ 18 መድፎችን አስጠግቷል ተብሏል። ከዛም ባለፈ በራማ በኩልም በተመሳሳይ መልኩ መድፎችና ሞርታሮችን አስጠግቷል ተብሏል። ከነዚህ ቦታዎች በተጨማሪ በባድመ በኩል እስከ ማይሁሊ አዲስ ሴንተርና አዲስ ሰመር ሽመልባ በሚወስደው መስመር በተመሳሳይ መልኩ ከባባድ መሳሪያዎችን አስጠግቷል ተብሏል። ከውጭ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ጉዟቸውን በድንገት ሰርዘዋል። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን በዛሬው ዕለት በአቡዳቢ ወደ ተባበሩት አረብ ኤምሬት የሚያደርጉት ጉብኝት በድንገት እንደተሰረዘ ተገልጿል። ጉዞ የተሰረዘበት ምክንያት የተባበሩት አረብ ኤምሬት ፕሬዝዳንት መሐመድ ቢን ዛይድ በመታመማቸው ነው ተብሏል። ጉዞ የተሰረዘውም ኤርዶጋንና ቢን ዛይድ በስልክ ከተነጋገሩ በኋላ ነው የተባለ ሲሆን የተያዘው ቀጠሮ ለሌላ ጊዜ ተላልፏል። ነገር ግን በትክክል መቼ እንደሚካሄድ ግን አልተገለጸም። ኤርዶጋን ዛሬ ወደ ተባበሩት አረብ ኤምሬት ጉዞ ለማድረግ ቀጠሮ ነበራቸው። በሌላ በኩል ረሲብ ጣይብ ኤርዶጋን ከተባበሩት አረብ ኤምሬት በኋላ በቀጥታ ወደ ኢትዮጵያ ነበር ጉዞ ያደርጋሉ የተባለው። ኤርዶጋን ወደ ኢትዮጵያ በመምጣት በአፍሪካ ቀንድ ቀጠናዊ ጉዳዮች ላይ ከጠቅላይ ሚኒስትር አብይ ጋር ይወያያሉ ተብሎ ነበር። ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ ውስጥ በተለያዩ መስኮች ቀላል የማይባል ተሰሚነትን አግኝታለች። ረሲብ ጣይብ ኤርዶጋን በተለይ ደግሞ ኢትዮጵያ ከሶማሊያ ጋር የነበራትን ግንኙነት በአንካራ ስምምነት ወይም አንካራ ዲክላሬሽን ማርገባቸውን ተከትሎ በቀጠናው የኢትዮጵያን ባህር በር ፍላጎት ያመጣውን አካባቢያዊ ውዝግብ ያረግባሉ ተብሎ ይጠበቃል። በዓለም ዙሪያ በንግድ በኢንቨስትመንትና በወታደራዊ መስኮች ላይ ተጽዕኖ እያሳደረች የመጣችው ቱርክ ግጭቶች ለማስቆምና ሰላም እንዲወርድ በሚደረጉ ጥረቶች ላይ አስተዋጽኦ እያደረገች ትገኛለች። በፕሬዝዳንቱና በውጭ ጉዳይ ሚኒስትሩ የሚመራው ይህ ወደ ተባበሩት አረብ ኤምሬትና ወደ ኢትዮጵያ የሚደረገው ጉዞ በዋና ዋና አሳሳቢ ዓለም አቀፋዊ ግጭቶችና ጉዳዮች ላይ እያተኩራል ተብሎ ነበር። በአፍሪካ ቀንድ አካባቢ የተጠናከረ የመጣው ውጥረት በከፍተኛ ሁኔታ የምዕራባውያንና የመካከለኛው ምስራቅ ሀገራት ትኩረትን በሳበበት በአሁኑ ወቅት የቱርኩ ፕሬዝዳንት በአካባቢው ባለው ሁኔታ ውስጥ ዋነኛ ተዋናይ ወደ ሆኑት ሁለት ሀገራት በዚህ ሳምንት ጉብኝት እንደሚያደርጉ ተጠብቆ ነበር። በዚህም መሰረት ፕሬዝዳንት ረሲብ ጣይብ ኤርዶጋን በዛሬው ዕለት ሰኞ የካቲት 9 ቀን 2018 ዓ.ም ወደ ተባበሩት አረብ ኤምሬት እንዲሁም በነገው ዕለት ደግሞ ወደ ኢትዮጵያ በማምራት ከሀገራቱ መሪዎች ጋር ውይይት እንደሚያደርጉ ያስታወቀው ጽሕፈት ቤታቸው ነው። ፕሬዝዳንት ኤርዶጋን የቅርብ ወዳጅ በሆኑት ሁለት ሀገራት መካከል የሚያደርጉት ጉብኝት በጋራ ጉዳዮች፣ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ከመነጋገር ባሻገር የተለያዩ የስምምነት ሰነዶች እንደሚፈርሙም ተገልጸዋል። ስምምነቱ ምንም እንኳን በዝርዝር ባይገለጽም ሶስቱንም ሀገራት በሚመለከታቸው የአፍሪካ ቀንድ ዋነኛ ጉዳይ በሆነው በሱዳን የእርስ
በርስ ጦርነት እንዲሁም ሶማሊያን በሚመለከቱ ጉዳዮች ላይ ንግግር እንደሚኖር ይጠብቃል። ፕሬዝዳንቱ በጉዟቸው እቅዳቸውን ምን ያህል እንደሚያሳኩ ወደፊት የሚታይ ቢሆንም እስካሁን ቱርክ የተሳተፈችባቸው የሰላም ጥረቶች ግን በተወሰነ መልኩ ውጤት አስገኝተዋል። ፕሬዝዳንት ረሲፕ ጣይብ ኤርዶጋን በሶማሊላንድ ጉዳይ ግንኙነታቸው ሻክሮ የነበረው ኢትዮጵያና ሶማሊያን ማስማማታቸው አይዘነጋም። በተለያዩ ቀጠናዎች የሚገኙ ባላንጣ አገራትን ወደ አንድ ለማምጣት ጥረቶችን ስታደርግ የከረመችው ቱርክ ከቅርብ ዓመታት ወዲህ በዓለም አቀፍ መድረክ ያላትን የአሸማጋይነት ሚናም እያሳደገች መጥታለች። ኢትዮጵያና ሶማሊያን፣ ዩክሬንና ሩሲያን እንዲሁም ታሊባንና ፓኪስታንን በማሸማገል ረገድ ከፍተኛ ሚና የተጫወተችው ቱርክ በሌሎች ቀጠናዎችን ባላንጣዎችን ለማስታረቅ ጥያቄ ስታቀርብ ከርማለች። የቱርክ ባላንጣዎችን የማሸማገል ጥረት አንካራ ገንቢ ሚና ያላት እንዲሁም ዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የምታደርግ ሀገር ሆና እንድትታይ እንደሚያደርግ የሀገሪቱ ባለስልጣናትና የመንግስት ደጋፊ ተንታኞች ይናገራሉ። ይህ አካሄድ ቱርክን በዓለም አቀፍ መድረክ ላይ ያላትን ክብር አሳድጎላታል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ባለፈው ህዳር ላይ ኒውስዊክ በተሰኘው የአሜሪካ ሳምንታዊ መጽሔት ላይ በወጣ ጽሑፋቸው ሀገራቸው ግጭቶች እንዲፈቱ ለማድረግ ወደ ኋላ ለማለቷን ገልጸዋል። ፕሬዝዳንቱ ከካውካክስ እስከ አፍሪካ እንዲሁም ደግሞ ከመካከለኛው ምስራቅ እስከ ባልከን በተዘረጋው ሰፊ ቀጠና ውስጥ ቱርክ ግጭቶች ፍትሐዊና ዲፕሎማሲያዊ መፍትሄ እንዲገኝላቸው ከማድረግ እንዲሁም ዘላቂና ፍትሐዊ ሰላም እንዲመጣ ያለባትን ኃላፊነት ከመወጣት አትቆጥም ብለዋል። ፕሬዝዳንቱ የውጭ ጉዳይ ሚኒስቴር ቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን የመያዝ ዓላማ እንዳላት ገልጸዋል። የፕሬዝዳንቱ ኮሚኒኬሽን ኃላፊ ደግሞ ቱርክ ዓለም አቀፍ ቀውሶችን ለመፍታት ቁልፍ ሀገር እንደሆነች ተናግረዋል። ምንም እንኳን ይህ ትጋት ተደጋግሞ ቢገለጽም በቅርብ ጊዜ ወዲህ አንካራ አደራዳሪነት ሚናዋን ለመወጣት የምታደርገው ጥረት እንቅፋቶች በዝተውበታል። የሩሲያና ዩክሬን ጦርነት ለመቋጨት ጠንካራ ፍላጎት ያላቸው ኤርዶጋን የመሪዎች ጉባኤ ለማስተናገድ ፍላጎታቸውን ቢገልጹም በቅርብ ጊዜያት በሞስኮና በኪየቭ መካከል የተደረጉት ንግግሮች የተስተናገዱት ግን አቡዳቢ ውስጥ ነው። በተመሳሳይ መልኩ ቱርክ በተያዘው የካቲት ወር የተካሄደውን የአሜሪካና የኢራን ወሳኝ ድርድር ለማስተናገድ ተስፋ አድርጋ ነበር። በመጨረሻም ግን ውይይቱ ኦማን ውስጥ ተካሂዷል። ይህም የመንግስት ደጋፊ በሆኑ የቱርክ ተንታኞች ዘንድ ቁጣን ቀስቅሷል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን በዚህ መልኩ ተጠናቋል። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ሰላም ሰላም ጤና ይስጥልን። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የካቲት 9 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘንላችሁ ቀርበናል። እንደተለመደው ሁሉ አበይት ዜናዎችን እናስቀድማለን።